ቤት ወጥታ ነው የራሷን ይሄንን ቢዝነስ የጀመረችው። ስለዚህ አበረታቷት። አንዲት የመዳም ቅመም ከመዳም ቤት ስትወጣ ዌልካም በሉ፣ ተቀበሉ፣ አበረታቱ። ከዛ የእሷን እድገታታ ሌላኛውን ትመጣለች። ገባችሁ? ግን አንዱ አዲስ ስትመጣ ካልተቀበላችሁ በደንብ ከኮረከማችሁ ከከሰረች ያቺኛዋ ተስፋ ተቆርጣችሁ እኔም እኮ እንደገሌ ልወጣ ነበር ከመዳም ቤት ግን ከሌላ ያያችኋት ተሰበረች፣ ከሰረች። ታዲያ እኔ እንዴት እወጣለሁ ብላ ሁሉም እድሜ ልኩን የመዳም ቤት ሊኖር ነው ማለት ነው። ስለዚህ እርስ በርስ ተደጋግፈን አንድ ላይ እንደግ እና እህታችን ሊያ ጥበብን አበረታቷት። የምትገኘው በአቡዳቢ ነው። ምንድን ነው የምትይዥው ሊያ? አቡዬ የሚይዘው ጥበብና ሽፎን ይዛለሁ። ጥበብና ሽፎን ትይዛለች። ባህላዊ ጌጣጌጦችን ትይዛለች። ከቻልሽ ካሜራም ፍሊፕ ማድረግ የምታውቂ ከሆነ ፍሊፕ አድርገሽም ማስጎብኘት ትችያለሽ እቃዎች። አዙሬ ነው ካሜራው? አዎ፣ ካሜራውን ስታዞሪው እቃው በደንብ ይታያል። አንዳንድ ቀሚሶችን እንደዚህ እያደረግሽ አሻንጉሊት ላይ ያሉትን ሸልፍ ላይ የተደረደሩትን ማሳያለሽ። አሻንጉሊቶች ደግሞ ያምራሉ። አሻንጉሊቶች አመሰግናለሁ። እናንተ አረብ ሀገር የሚሸጡ አሻንጉሊቶች ጭንቅላት የላቸውም። ለምን እንደሆነ ታውቃላችሁ? እስኪሚያውቅ የሚነግረኝ ረቱ የምታውቂ ይመስለኛል። እስኪ ንገሪኝ፣ ለምንድን ነው አረብ ሀገራት ላይ የሚሸጡ አሻንጉሊቶች ጭንቅላት የሌላቸው? እኔ ልገምት። እስከ አንገት አውሃን ይገምት። ስለማይሸፈኑ አረብ ሀገር ላይ እንዲህ ሰውን ማስመሰል ራሱ ስለማይፈቀድ ማይሸፈን ሳይሆን ሰውን ምስል አስመስሎ ማስቀመጥ ትልቅ ሀራም ስለሆነ ስለ አንድ እንትናቸው ለምሳሌ ጌጣጌጥ ምናምን ሲሆን አንገት ብቻ ተቆርጦ ይሸጣል፣ ጭንቅላት ብቻ። ገባሽ? ሙሉ ከሰውነት ጋር አይሸጥም። አዎ በጣም ነው። በጣም እንደዚህ ታስጠኝ። ትንሽ ራቅ እያደረግሽ እንየው። እሱ ያምራሉ በጣም ቀሚሶችሽ። አመሰግናለሁ። አዲስ ስለሆንኩ እንግዲህ ይቅርታ በጣም ያስከትላል። ስትለምጂ ማውራትም ትለምጃለሽ፣ አታስቢ። ኢትስ ኦኬ። ምንም ነገር ላይ ጀማሪ ስትሆኚ አዲስ ስትሆኚ እንደዚህ ነው። ኤቭሪዴይ ላይፍ ስትገቢ እየለመድሽው ስትመጪ ጎበዝ ትሆኛለሽ፣ አታስቢ። እሺ ማርያም አመሰግናለሁ። ምንም አይደል። ግን ጡታቸውን በጣም አታስጠጊ። ቲክቶክ የሰው ጡት መስሎት ደግሞ ዋል ጡትና መቀመጫ ብታይ በቃ ሲያይ ደሙ ይፈላል ቲክቶክ። እሺ አቡዬ እና የባህል ልብሶችን ጥበቦችን ትይዛለች፣ ሽፎኖችን ትይዛለች፣ የባህል ጌጣጌጦችን ትይዛለች። ሁሉ አድርጓትና አቡዳቢ የምትገኙ ሆል ኢማራት ሌላ ሀገራት ትልኪያለሽ ሊያ? አዎ እልካለሁ። ሌላ ሀገር ኢትዮጵያ ባህር ዳር ነው ሱቄ፣ ዋናው ሱቅ ያለው አሁን ባህር ዳር ነው። ከባህር ዳር ነው የማስመጣው። ጥሩ። ኢትዮጵያ ከባህር ዳር ነው የምታስመጣው? አንዴ አክታ ኦኬ። ኦል ካንትሪ ማለት ለምሳሌ አሁን ጀርመን እያሉ እየጻፉ ነው። ጀርመን ሁሉም ሀገር ትልኪያለሽ? እልካለሁ። አዎ ማለት ኧረ ጎበዝ ነሽ። በጣም ጥሩ። ለምን አዳዲስ ጀማሪዎች እንትን አይልኩም ብዙ ጊዜ እስኪቆዩ ድረስ እና አንቺ ጎበዝ ነሽ፣ ጀግና፣ በርቺ። የሁላችሁ ቤተሰብ ኢንተርናሽናል ናት፣ ወርልድ ዋይድ ሁሉም ቦታ ትልካለች። የትኛውም ሀገር ኦርደር አድርጓት ትልክላችኋለች። ሊያ ጥበብ ትባላለች። ፎሎ አድርጓት እና ኦርደር አድርጓት። በርቺ እህታችን፣ ጎብዢ። ጌጣጌጦችም አሏት፣ ሽፎኖች፣ ጥበቦች፣ ጌጣጌጦች ኦርደር አድርጎ። ዩናይትድ አረብ ኤሚሬት የምትገኙ ሁሉም ሀገራት የምትገኙ ሳውዲ፣ ካታር፣ የትም ቦታ ትልካለች። ምንም አይገድባትም። በርቺ። አመሰግናለሁ። እሺ ሌትስ ጎ ፋሚሊ። ዩኤስኤ ትልካል እንዴ? የትም ሀገር ከተባለ ዓለም ላይ ማለት ነው። ሁሉም ሀገር ነው የምትልከው። እሺ ፎሎ አድርጓት እና ኦርደር አድርጓት። ፎሎ አድርጓት። በቤቷ ላይቫን ስትከፍት ኦርደር ማድረግ እንድትችሉ ፎሎ አድርጓት። ሁላችሁም እዚህ ጋር ያላችሁ። ኦኬ ሪብሻ ምን ነው ዛሬ ዝም አልሽ? ሪምዬ የኔ ፍቅር የኔ ውድ እህት ምንድን ነው እሱ? ምን ነው? እየሰራው ነው ማሬ፣ ሂሳብ እየሰራው። እሺ ስራ እንዴት ነው? ጥሩ ነው? አፋሽ ዛሬ ስራ በጊዜ ገብቼ ሂሳብ እየሰራን ማሬ። ፈርቺ ወበዘሻል። እጣውን በጉጉት እየጠበቅን ነው። እንግዲህ ለአረፋ ነው እጣው የሚወጣው። እኔም ቪዲዮ ሰራለሁ። የእጣውን ሲማራ እንድትገኙ ሁላችሁ ቪዲዮ ሰራለሁ። በጣም ደስ ብሎኛል። ይሄ የ1 ሚሊዮን
ውሽ አድካሚ ቀን ነው ዛሬ። አይዞሽ ኮፊ ይዘሽ በእኔ ሂሳብ እጅ ካፓቺኖ ስታርባክስ ነው የለም አካባቢያችን ስታርባክስ እንደዛ ካልሽኝ ስታርባክስ ነው የምጠጣው እኮ ይፋታ ብዬሻለሁ የእኔ እናት ሪሚ ወላሂ ኦኬ ነው ማሪ አረቀሻለሁ ወላሂ እጠጣለሁ ሞካ ከስታርባክስ ባላሽክና እንትን እሺ ይኸው አንድ ደግሞ አዶት ጋብዘች ጣጭ እሱ የኔ ፍቅር እጠጣለሁ አንድ ድገም ያታዱት አንድ እንዲህ በይ ጠጪ ይሄ አይስ ኮፊ ይባላል ይኸው በአቡ ግብዣ ጠጥቻለሁ ያው ጠጪ አርዱ የዝበትሽ እናቴ ታገው እንደዚህ ጄሪ እኔ ቢደርሰኝ ምን እንዳለች ታውቂያለሽ ብሩን ነው የምወስደው ብላለች እኔ ቢደርሰኝ ብሩን ነው የምወስደው ብላለች ጄሪ ስንት ነገርሽ ጄሪ እውነት ትልቁን ራስ እኔ ግን ወላሂ ነው የምልሽ ወርቁን ነው የምወስደው ከደረሰኝ ኢንሻአላህ አላህ ያርግልሽ ወላሂ ምንም ችግር የለውም ቢደርሰኝም ባይደርሰኝም ደስተኛ ነኝ ቢደርሰኝም ባይደርሰኝም ፈጣሪ አይሳሳትም ትናንትና ደግሞ ስሜታዊ ሆኜ ለተናገርኩት ያለብኝ ፈጣሪን ነው አይደለ ፈጣሪን ነው ይቅርታ መጠየቅ ፈጣሪን ይቅርታ ጠይቄዋለሁ እናንተም ደግሞ የደበራችሁ ሰዎች ላይክ ትናንትና ባልኩትኝ ካልፈረደልኝ እኔ ሃይማኖት አልባ ሆናለሁ 666 ሆናለሁ ብያለሁ እንደ እናት ስሜታዊ ሆኜ እሱን ፈጣሪን ይቅርታ ጠይቄዋለሁ ለምን ፈጣሪን ነው ያስቀየምኩት እሱን ይቅርታ ጠይቄዋለሁ ይሄን ስል ደግሞ ለተከፋችሁ ሰዎች ደግሞ ላዘናችሁ ሰዎች ደግሞ ይቅርታ አላችኋለሁ እሺ በጣም ይቅርታ ስሜታዊ ሆኜ ነው በጣም እና ፈጣሪን ይቅርታ ጠይቄዋለሁ እሱ ይቅር ብሎኛል እሱ ይቅር ባይ ነው ይቅርታዬን ተቀብሎኛል እና እናንተም ደግሞ ይቅርታ ብያችኋለሁ አመሰግናለሁ እሺ የታለች ጀለሴ ታዲያ እየሰጠሻት እኮ ነው እውነት ለምን በጣም አበዛቸው አረፈደች እኮ ምክንያቱም እዚህ ጋር አሁን ቁጭ ካለን እኔና ፋሲካ በነገርሽ ላይ በሌላኛው ቲክቶክ ላይ ዋን ከፍታ ቁጭ ብላለች አውቀሽ ነው ለዛ ነው ቪዲዮዋን አጥፍታ ጀለሴ እንትን ያለችው ምላርግ ማሮቼ አንቺ ፋሲካ አንቺ ግን በጣም ጎበዝ ነሽ በጣም ነው ማለት ምን ላድርግ ስራዬን ልስራ ብዬ ነው በዚህ ጋር ማየትሙት ጎበዝ የስራ ሰው ነሽ በጣም ነው ማደንቅሽ ጎበዝ ብርቱ ጀግና ኢትዮጵያ ገብተሽ ሱቅ ከፈትሽ አይደል አዎ ከፈትኩኝ ሆዲ አሰላ ላይ ከፈትኩኝ ጎበዝ አሰላ የት ነው አሰላ ከአዲስ አበባ ውጪ ነው አይደል ከአዲስ አበባ 3 ሰዓት መንገድ ነው አዲስ አበባ ትንሽ ነው የቀረኝ ጨርሻለሁ ከፍቻለሁ ብራንች ትከፍቺ ማሻአላ ኧረ ምቀኛ አለ ምቀኛ አለ አታውሪ ምቀኛ አለ በየቦታው ስራ ቦታም አለ በየሶሻል ሚዲያው ብዙ ምቀኛ አለ ከፍተሽ ስጨርሽ ምርቃቱ ላይ ብቻ አሳያቸው ማሻአላ በሉ ጋይስ ማሻአላ አንቺ አንበሳ ነሽ 3 ብራንች ይኖርሻል ማለት ነው አንድ ብራንች አሰላ ቁጥር 1 አሰላ ቁጥር 2 አዲስ አበባ ቁጥር 3 ኢማራት ኖ ቁጥር 1 ዩናይትድ አረብ ኢማራት ቁጥር 2 አሰላ ቁጥር 3 አዲስ አበባ አይደል ገና በአለም ቅርንጫፍ ትከፍቻለሽ ብር ያለው ጃኮ ነው ማሬ ብር ያለው ኢትዮጵያ ነው ኧረ ዝም በይ የምርሽን ነው እውነትሽን ነው አባቴ ምን ዋጋ አይፈሩም ብታይ አባቴ ሙት አንድ የቤት እመቤት መጣ 10 ሺህ አባጭ አርጋ ልብሷና ጫማዋን ገዝታ ትሄዳለች እዚህ እኮ ዋጋ አይደፍሩም እኛ ዋጋ እንደፍርም አባቴ ሙት እነሱ ቱታ አንድ ቱታውን 4500 ብራንዱን ነው እንጂ የሚያዩት ጥርት ያደቃ ከሆነ ላጥ አርገው የሚገዙት እዚህ እኮ 50 ድርሃም ራሱ ብደን ነው ቱታ የምንሸጠው ይገዛል የለም በጣም የሚገርመኝ ነገር እንትን ይላል በጣም የሚደንቀኝ ነገር ምንድነው እኛ ውጪ ኢትዮጵያ ውጪ ካለ ሰው ጋር ከኛ ጋር ሲያወሩ እንትን ይላሉ ሮሮ ብቻ ነው ዘይት 5 ሊትር ዘይት በ1000 ምናምን ብር እየገዛን እንደዚህ እየሆንን እናንተ ምን አለባችሁ ምናምን ይላሉ ገባሽ ግን እነሱ ቱታ ይገዛሉ አባቴ ሙት ብጥቅ የምታክል ቦርሳ 3000 ብር እያወጡ ይገዛሉ ብራንድ ብቻ ይሁን ተመልከቺ እንግዲህ አባቴ 3000 ብር ብለው ነው የሚሄዱት እንግዲህ አስብ አባቴ ሙት እኔ እኮ እዚህ ዴቱ ራሱ ቦርሳ ስገዛ ገላብጬ 11 ብር ቦርሳ ለመግዛት እነሱ
ሸቱ በኩታ እየገዙ እየለበሱ አባቴም እንዲገባ ሽንኩርት እንዲገባ እንትን እንዲገባ እያሉ እኛን ያሳቅቁናል። እንዳንመጣባቸው እኮ ነው እንዳንመጣባቸው ነው እና ሳይኮ አገሩ እንዲሰፋቸው እንዳንሄድባቸው እኛ እዚሁ እንድንቀር እኮ ነው። ውድ ነው ኑሮ ብለን ፈርተን እንዳንገባባቸው እኮ ነው ሁሌ ችግር የሚያወሩብን። ብር እንድንልክ ነው እንጂ እኔማ ነቃሁባቸው። እዛ ስትሄጂ ወጣ እንበል ላይፍ ኢዝ ሾርት ፈታ እንበል ይሉሻል። ከዛ ሊያስካፍሉሽ እኮ ነው ልጋብዝሽ ይሉሻል። የመጀመሪያ የሄድኩ ጊዜ ውሽዬ ብሬን ጨፍጭፌ ይመን 400 ምናምን ሺህ አባቴ 20 ምናምን እቺ ሙዳቸው ናት። እና አንቺ ከውጭ ገብተሽ ልጋብዝሽ ካሉሽ ታይንኛው ያው ጋብዝኝ ነው ገባሽ? ልጋብዝሽ ነው የሚወጣ እኔ ውሽዬ አልገባኝም። የመጀመሪያ ዙር ተበላው። በአሁኑ ሲሄድ ውሽዬ ነው ሻይ ቡና ኧረ እኔ ከቤት አልወጣም ኑ ቤት በአንድ መለኪያ ቡና ነው የምፋታቸው። ብሞት አልወጣም። 5,000 ብር ብቻ በተፈጥሮ በሀገራችን ቡና በአንድ መለኪያ ቡና አባቴ ሙት ብሞት ከቤት አልወጣም። 35,000 ብር ብቻ ናት ፍቼ የመጣሁት። እሱንም ለወሳኝ ነገር አባቴ ሙት ቆጣቢ ሆኜ እንት ጊዜ ቆይተሽ ነው 35,000 ብር ብቻ ያወጣሽው? 12 ቀን እንደዚህ ቆየች። ጀግና ነሽ። 35,000 ብር ለገባ ሰው እኮ የአንድ ቀን ውጪ ራሱ እኮ አይበቃም። እሱንም እንዴት አጠፋው መሰለኝ 8,000 ከአዲስ አበባ አሰላ የሄድኩበት መኪና ኮንትራት። እሱንም እህቴን ተቆጣዋል። ለምን ተከራየሽ አልኳት። እኔ በህዝብ አልሄድም እንዴ አልኳት። ሁለተኛ አልኳት በህዝብ ነው የሚሄደው ካሁን በኋላ 8,000 ብር ታፈቁ። 12 ቀን ሙሉ ከቤት አልወጣሽም? አልተዝናናሽም? የትም አልሄድሽም? መሄድማ ሄጃለሁ። እዛ ምግብ ቤት ምናምን ልጄን ይዤ ሄጃለሁ። ግን ናይት አውት አልወጣሽም? አዎ ከልጄ ጋር ብቻ። ከልጅ ጋር ናይት አውት አይወጣም። አንቺ ሴትዮ ናይት አውት ማለት ናይት ክለብ ነው። ማታ ላይ ልትዝናኝ ናይት ክለብ ቤት ሄዳለሁ። ናይት አውት አይደለም ምን ነበረ ከትምህርት ቤት መልስ አውት በይው በቃ ከሰዓት ቀስ ብዬ እሱንም ባጃጅ ኮንትራት አልይዝም። ኖርማሉን ባጃጅ ነው የሚይዘው ወይ ግማሽ መንገድ በእግሬ ነው የሚሄደው። አንቺ ጀግና ነሽ። ይኸውልሽ እንደዚህ አይነት ሰዎች ናቸው ትልቅ ቦታ ላይ የሚደርሱት። ይኸው 2 ቅርንጫፍ ሱቅ ከፍተሽ ለ12 ቀን 35,000 ብር ብቻ በቀን 1,000 በይው በቃ በቀን 2,000 ብር በይው። አይ እሱንም አልኩሽ የሆነ ነገር የገዛዛውበትም ጭምር ነው እንጂ እኔ ያወጣሁት አረ ያንን አክል አይደለም። ጀግና እማዬ ትሙት። አንቺ ፌመስ ቲክቶከር ሆነሽ የትም ሳትሄጂ ሳትዝናኝ ጉዳይሽን ብቻ ፈጽመሽ በ12 ቀን ወይ እሱማ አዲስ አበባ ሲሄድ እኮ ጭፈራ ቤት ሄጃለሁ። ምግብ ቤት ግን እነሱ ደግሞ አሉ ወንድሞቼ አሉ ቲክቶከር ሆኖ ወንድሞቼ ፈጣሪ የሰጠኛሉ። እነሱ ይጋብዙኛል። እነሱ ሲጋብዙኝ ጨፈርኩ፣ ጠጣው፣ በላው። ክለብ ምናምን ስትወጪ እነሱ ናቸው ሂሳብ የሚዘጉት? አዎ ክለብም ሄጃለሁ። ለምን ይዋሻል? ለዛውም ቦሌ ነው የሄድኩት። በስሳይ እንኳን እና ታዲያ ላትሄጂ ነው እንደ ኢትዮጵያ ገብተሽ ፈታ ዘና ላትሄጂ ነው እንደ እየሰራሽ? አባቴ ሙት ፈታ አልኩኝ፣ ጠጣው፣ ጨፈርኩ። እኔ ኢትዮጵያ ስሄድ ጫት እቅማለሁ፣ ናይት ክለብ ሄዳለሁ፣ ፈታ ዘና ብዬ ዓለሜን አይቼ ነው የምመጣው። ይለፍልኝና ይሙላልኝና ልሂድ እንጂ እንዲህ ቤት ውስጥ ተዘግቼ የመጀመሪያ ጊዜ በተለይ በቃ ኑሮዬ እንዳለ መጀመሪያ የሄድኩ ጊዜ 20 ቀን ጠላ ቤት ወጥቼ አላውቅም። አሁን ያው መጠጣ ቆምኩ አልኩ እንጂ ጠላ ቤት ወጥቼ አላውቅም። ጠላዬን ያማረኝ ግጥም አድርጌ ስጠጣ ነው። እንዴ ጠላ ናፍቆኛል። ወይኔ ደስ ይላል ጠላ። በፊት ተጣጣ ነበረ ጠላ። አሁን ግን በቃ ሰው ጠላ ምናምን ኧረ አዲስ አበባ ጠላ ቤት አለ በዘመናዊ አድርገውት ብታይ ሲያምር ያበደ ጠላ ቤት። ረጁኒያትማ እየታዘበች ነው። እንዲህ ብላ ነው የምታዳምጥ። እነዚህ ተበላ እነዚህ ብድም ታሳሲጋ መች ነው ከአረቄ ወደ ጠላ የተሸጋገርሽው? አረቄ ሴት አትጠጣም። አረቄ የወዲያ ሽማግሌ አረቄ ጠላ ህርም አረቄ ማለት አረቄ እኮ ኃይለኛ ነው እኮ በጣም ያቃጥላል እኮ። እንዴት ብለሽ ነው የምትጠጪው? አረቄ በጣም ነው የምወደው። የድሮ ሰው ነሽ እንዴ አንቺ? ግን አልወድም ጠላ አቆምኩኝ። በቃ ጠላ በጣም ወድ ነበር። በባለፈው ሲያመኝ ህርሜን ሀቡ እሱ ቀረው እያሉ ነው። ወላሂ ካልመጣች እዛ ጋር እሷ ቀጠሮ ያዥላትና መታ ይቅርታ ተጠይቀን እኔንም ፋሲካንም
ምክንያቱም የለችም ልበላት ያው በአይናችሁ እያየ ልበላት ዜድ ትናንትና ስንት ሺህ ህዝብ ባለበት የፋሲካንና የረጁን ስማቸውን አጥፍተሻል። ስማችን ይጥራልን። እኛ የስራ ሰው ነን፣ እኛ የቢዝነስ ሰው ነን። ስማችን ከጠፋ ገበያችን ይቀዘቅዛል። መታ ያጠፋችሁን ስማችንን ታጥራልን። የኢትዮጵያ ህዝብ ፍትህ እንፈልጋለን ብለው እነዚህ እህቶቻችን መጥተው እዚህ ጋር ፍትህ እየጠየቁ ነው። አንቺ ከሰሻቸው ስማቸውን አጥፍተሽ ማስረጃ ይዘሽ ነው ስትባይ ሄደሽ በዛው ጠፋሽ። ነይና ትናንትና ያቀረብሽውን ክስ ነይና ማስረጃ ከሌለሽ ይቅርታ ጠይቂያቸው። እነዚህ ልጆች ስማቸውን አጥሪላቸው። እንዴ ህዝብ እየጠበቀሽ ከሆነ 4800 ህዝብ ቁጭ ብሎ አንቺን ነው የሚጠብቀው። ፈላ ያው ይሄን ሽማግሌው ላይ ባትግቢ ብሎ ከልክሏት ይሆናል ባሏ የ89 ዓመቱ ሽማግሌ። እስቲ ቆይ ያው ስሙ ህዝብ ባለበት የፋሲካንና የረጁን በማን አለብሽነት ሀቡ ይሄንን ላይቭ በመናቅ ይሄንን ላይቭ በማጣጣል የራሷን ቤት ከፍታለች። ኧረ ዝም በይ። አዎ ሄዳችሁ እንዳለ ኮሜንት ላይ ጻፉባት። ስማቸውን ያጠፋሻቸውን ነይና ይቅርታ ጠይቂያቸው በሏት። ሀቡ እኔ ጋር መታለች በዛኛው አካውንቴ ነይ በያት። አንቺ ስሜን ሀቢባ ጋር ጥፍተሽ እዚህ ጋር ትመጫለሽ። ሽማግሌውን የት ሸኝተሻቸው ሊመጣል ነው? ባልሽ ይቅርታ እኔ ዋሸው ታዲያ። ወይኔ ግን 89ም አይሆንም። ዜድ አሪፍ ነው። እስቲ ምን አሳይታሽ ነው? ትምጣና ታሳየን። የሆነ ሰው እያቅፋ አሳይ። አንድ ቀፊያቸው ለምን ትተሻቸው ትሮጫለሽ? ነይ ዜዱ እየጠበቅንሽ ነው። ምስክር ቀርብ ያለው ማነው? ምስክር ቀርብ ያለው ይለው ምስክር። እሺ እምጂ ትምጣና ዜድ እንትን ትያለሽ። ትምጣና ዜድ አቡዬ ይቅርታው ይደገም ሪካርድ እናድርግ። አይ አያስፈልግም ማሪ አያስፈልግም። እዚህ ጋር ላላችሁት ብያለሁ። ሪካርድ ምናምን አያስፈልግም። የኔ ውድ ቴንኪውማ ፈጣሪን ነው ይቅርታ የጠየቅኩትኝ። እሱን ስለሆነ ያስቀየምኩት እሱን ይቅርታ ጠይቄያለሁ። እናንተን አንዴ ብያለሁ። ይሄ ማለት ቆራርጦ ምናምን ለሌላ ነገር ይቅርታ ያለኩኝ ምናምን እንዲያስመስሉ መንገድ መክፈት አልፈልግም። አያስፈልግም። ሀቡ እባክሽ ብሬን አስመልሽ። ማን ይበላሽ? ማን ነው ብርሽን የበላሽ? ብዙ ምቀኛ አለ የሶሻል ሚዲያ፣ ብዙ ምቀኛ አለ። ኧረ ምቀኛ አለ። ግጥሙ ጠፋ። ብሬን ተበላውማ ብታይ በቃ ሀቡ ጋር ውሰጂን፣ ሀቡ ጋር ውሰጂን። ዋትሳፕ ልነግርሽ አልችልም። ብሬ ተበላ ወላሂ። ደግሞ እንዳለ ኢማራት ረጁ እንዳለ ኢማራት። አንዷ እንደውም ትናንትና እንደው በቃ በጣም የለመነች ንገሪልኝ ብቻ ብላ ችግር የለም። ፕሮፋይሏን ትልኪልኝ እና ወደ ሞዴሬተር ግሩፕ ፎርዋርድ አደርጋለሁ። እንትን ማለት ነው። በጣም 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 ብር የሚበሉት እንዳለ ኢማራት፣ ህገወጥ ደላላ ብር የሚበላቸው፣ ሀዋላ ብር የሚበላቸው እንዳለ ደግሞ ይኸውልሽ፣ ወይ ወንድሟን ወይ እህቷን ለማምጣት ለህገወጥ ደላላ የከፈለችው ብር ነው የምትበላው፣ ወይ በምህረት አዋጅ ኢቃማ ልታሰራ የሰጠችው ብር ነው የምትበላው። ኦኬ፣ ወይ ደግሞ ሀዋላ ልትልክ ሰታ ነው የምትበላው። በቃ የሬስቶራንቱ ጉዳይ እንዴት ሆነ? ነገ ነው ቪዲዮ የምሰራው። እየጠበኩ ነው ምላሽ። አቡዬ አንድ ጊዜ ላውራሽ። አንዲት ፋሚሊሽ ማለት ነው ለሀቡ የምትፈልገውን ቀሚስ ትምረጥ ዊዛውት መስቀል ብላኛለች። የኔ ማር ቴንኪ ሶ ማች። እሺ አስመርጭኝ የኔ ውድ። እሺ በምትፈልገው አሁን ከዚህ ካሉት ማለት ነው ካሉት ውስጥ እስኪ ያሳይ።
ይሄ የለበስኩትን ይታይሻል። መስቀል አበባ። አዎ ምንድን ነው ከለሩ እሱ የሚባለው? አረንጓዴ ነገር አለ። ቆይ ፊልተሩን ላንሳው። አስመሳይ አይደለሁም የማልደረደረው። ለዛ ነው አትደረደሪም ብላ ትጽፍልኛለች። አስመሳይ አይደለሁም ማን ያ እሺ ለማለት ነገር ለምን በመግደርደር ጊዜ ይገላሉ? እሺ አዎ ትንሽ ራቅ ማለት ትችያለሽ። እስከ እግሩ ባየው። አዎ እስከ እግሩ ማየት ፈልጋለሁ። ያ ኦኬ ያ ከዛ እሱ መስቀሉ በአበባ ይቀየራል አይደል? በአበባ ይቀየራል መስቀሉ። በጣም ያምራል። ምን ከለር አለው? ይሄ በፐርፕል ከለር አለው። በፈለግሽው ከለር አንቺ ማሰራት ትችላለህ። ፐርፕል አለኝ። ቆይ እያሰብኩ እኮ ነው ያሉኝን ቀሚሶች። ሙሉ ቀሚስ የሌለኝ ከለር ምንድን ነው? ከለሩን ላስብበትና ዋትሳፕ ላይ ልንገርሽ። ይህንን ነው የማሰራው። የለበሽው በጣም ያምራል። ሆኖ ግን ከለሩን አልወሰንኩም። ከለሩን ወስኜ ለመሰልሽ ልብሶቼን ማየት አለብኝ። ቀሚሶቼን የሌለኝን ከለር ነው ማሰራት የምፈልገው። እሺ እና በወርቃማም መሰራት ይችላል ከፈለኩ። ወርቃማ ብቻ ይቻላል። እንደዛም ላሰራው እችላለሁ። በጣም ነው የሚያምረው። በጣም አመሰግናለሁ። ዋጋውን ማወቅ ይቻላል? አዎ ማለት ለእሷ ጽፌላታለሁ። ምንም ችግር የለም። ከዛ ለእኔ በዋትሳፕ እኔ የመረጥኩት ከለር እነግርሻለሁ። እሺ አቡዬ ቴንኪው። በጣም አመሰግናለሁ። እኔ ውድ በርቺ። አበረታቷት። ፎሎ አርጓት ጋይስ። ኦርደር አርጓት። ፎሎ አርጓት። አበረታቷት። እናመሰግናለን። ፎሎ አርጓት። አበረታቷት። እሺ ዜዶ ላይ ዘግታት በጣም ጻፉባት ኮመንት ላይ። እየጠበቅናት ነው። የሰው ስም አጥፍቶ ዝም ብሎ መጥፋት የለም። ውዴ ቀሚሱን ካሰራሽልኝ በኋላ ለሪም ጋር ነው የምትልኪልኝ። እሺ ሪም ናት የምትልክልኝ። እኔ ምንም አይነት እቃ ከኢማራት ሪም ናት የምትልክልኝ። ሪም ጋር ተቀምጦ እሷ ጋር ወርቅ ስላለኝ አብራ ትልክልኛለች። ሪም ጋር ተቀምጦ እኔም ፍትህ ለረጁና ለፋሲካ ብላችሁ ጻፉ ኮመንት ላይ። ፍትህ ለረጁና ለፋሲካ። እኛንን እኮ ከሳሽ ምን መስለው ዝግልን ይሄን ጉዳይ። ምክንያቱም እሷ ናችሁ ፍትህ እንጠይቅላችኋለን። ስማችሁን ስለተባሉት ኦልሬዲ እኛ ነገር እየሷ አውቅቷል። ምክንያቱም ስማችሁን አጥፍታ ነይ ስትባል ማስረጃ ስለሌላት ለከሰሰችው ክስ በቂ ማስረጃ ስለሌላት ጠፋች። አያችሁ፣ እየተደበቀች ጠፋች። ዳት ሚንስ ዜድ የሰው ስም ነው የምታጠፋው ማለት ነው ሰው ስትከስ። ረዛልዬ መግባት ፈልገሽ ነው ማሪ ፍላወር ላክሽን የለያየችን እንዴ? በተለይ ደግሞ ፋሲካ ላይ እየሰራችው ግፍ ስንቴ ነው ከባሏ ጋር ያጣላቻት። የሴኔ ፍቅር yes you can have one. ፋሲካ እኔና አንቺ ራሳችንን ነጻ አሁን ካምባ ላይ ጉዳይ ይዛ የምትመጣ እንዳትቀበያት። ምንም ከዚህ በኋላ ምንም ነገር ስማችሁን ብታነሳ ማንም ምሳየብላች ነው። እሺ በልታ ትምጣ፣ ቶሎ ጠቅጠቅ አድርጋ ትምጣ፣ ችግር የለውም። ምሳየብላች ነው። ምግብ ቤት ውስጥ ሆና ነው ከሳሽ። እኛ እስክንመስል ድረስ ቁጭ ብለን ጠበቅናት። እኛ የምናውቀው ከሳሽ ነው ቀድሞ ፍርድ ቤት ቀርቦ ተከሳሽን የሚጠብቀው። እሷ ግን ከሳሽ ሆና ተከሳሽ ቀድሞ መጥቶ አንዴ ልብላ ብላለች። እሺ በልታ ትምጣለች። ሀናሺ ነው አስካና። ኦኬ ሶፊ you want to come in ሶፊ? one more flower አመለጥሽኝ። ኦኬ አይ ቲንክ ረዛንን መግባት ትፈልጋለች መሰለኝ። ፍላወር ልካለች እንዴ ሀቡዬ። በረጁ ትዳርማ እኛ ሁሉ አለንበት እኮ። በየትኛው እንዴ አለንበት? አዎ ትናንትና ኤምጄ እኔ ሰርጉ ላይ ሁሉ ሄጄበታለሁ ነበርኩኝ ብላለች። አሁን ኤምጄ ሁሉ መጠራት አለበት። ኤምጄ መታለች፣ ምስክርነት መጥቻለሁ እያለች ነው። ወርድላትና ኤምጄ ትገባለች። አንዴ አዱትዬ አለሽ የኔ ውድ
ልጅቷ መኖር አለባት እሷ መጀመሪያ፣ ምክንያቱም መረጃ አለኝ ያለችው እሷ ናት። አንቺና መሲ የተደዋወላችሁበትን ቦቲም ላይ ስላላመንሻች መሲሻ ስክሪንሾት አድርጋ ልካልኛለች። መሲሻ መግባት አለባት። አሁን ኤቪደንስ ያላቸው በሙሉ ሰዎች መግባት አለባቸው። አዶት የለችም መሰለኝ። አዶት ስልኳን አስቀምጣ ሄዳለች። ረጁ አይዞሽ አይዞሽ ማሪ አጠገብሽ ነኝ። ያገባኝ እኮ ለረጁ ምስክርነት የመጣሽው ሶፊ ወይንስ? አይ አይደለም አይደለም። አይ ነገር ነው እንዴ አንቺ ደግሞ አንዳንድ ጊዜ አትስሚ ሀውዬ። ሶፊዬ ልትመሰክሪባት ገብተሽማ አይዞሽ ካልሻትማ ሌላ ነገር ነው። አንቺ ልትመሰክሪባት ነው ስለማግባቷ። አይ እኔ ሌሎቹን ለመጋበዝ ነው የገባሁት ሀውዬ። መሰክሪ ስለማግባቷ ኢንፎርሜሽን እንደደረሰሽ እና ለዛ ምስክር አይደለም። እኔ አሁን በቃ ኤቪደንስ ላይ ምንድነው ኤቪደንስ አለ ያሉት። ከዚህ እስከዚህ ደቂቃ ካልመጣች የጉዳይ ይዘጋ ብለሽ አስቀምጭልን ሀቡ። ዜድን እንደምትሏት 20 ደቂቃ ሰተናታል። በ20 ደቂቃ ውስጥ ካልተገኘች ኬዝ ክሎዝ ይደረጋል። ኬዟ ይዘጋል። ንገሯት።
የነገርኩሽን እንድትጽፍ ማሪ ሳቢያት አንቺ ፈልጊ ጻፊ ድጋሚ እና ማለት ነው ህዝብ ይላችሁ ሀቃቸው ይውጣላቸው። ረጁና ዜድ ረጁና ፋሲካ አዎ አምተዋታል፣ ግን ረጁ አላገባችም። እኔም በጣም ይቅርታ እንትናን ሰምቼ ፋሲካን ሰምቼ ታች ስላረኩሽ ረጁ ሶሪ ፋሲካን ሰምቼ አልኩኝ ይቅርታ። ዜድን ሰምቼ ዜድን አምኜ ዜድን ሁለተኛ እናምናትም። ረጁን ማሟት እንዴ ብዬ እኮ ደረጀልኩኝ። እኔም ደግሞ ነፃነቴ ስለወጥሽልኝ በጣም አመሰግናለሁ። ፈጣሪ ያክብርሽ። ዜድ ካሁን በኋላ ጋይስኛ አላመናትም። ሄዳም ያው ላይ ባንክ ከፍታ ጌሟን የጀመረችው በማናለብሽነት በማናለብኝነት ሄዳ ጌሟን ጀምራ ይህንን ህዝብ ትላንትና ራሷ ክስ አቅርባ ስታበቃ ራሷ ረጁና ፋሲካ እንትን ይበሉ ብላ ስታበቃ ሆን ብላ ይኸውልሽ እንዲህ ስታው ሆን ብላ እኔና ፋሲካን ሆን ብላ አበሻ ምቀኛ ነው ታውቃላችሁ። ሆን ብላ እኔና ፋሲካ ቲክቶክ ላይ ቢዝነስ ሌዲ መሆናችንን እናውቃ፣ የስራ ሰው መሆናችንን እናውቃ፣ ሆን ብላ ስራችንን ለማበላሸት ስማችንን ለማጥፋት ሆን ብላ ቀዳ ወጥና ተነስታ መታ አሙን አንደኛ ሁለተኛ ራሷ መጀመሪያ አምታ ተነስታ፣ ሁለተኛ ደግሞ ያላገባችዋን ባል ልታሳጣት እድሏን ልትዘጋባት ረጁን አግብታለች። ባሏን አይቼዋለሁ ማስረጃ አለኝ ብላ መታ ከሰሰቻት ስሟን ለማጥፋት። ስለዚህ የኢትዮጵያ ሕዝብ ሆይ እወቁልኝ፣ እኔ አላገባሁም፣ ገበያ አትዝጉብኝ። እኔ አይደለሁም ረጁ ናት ያላገባች። ረጁ አላገባችም፣ ገና ሲንግል ናት። ስለዚህ ልጅቷን እንጀሯን አትዝጉባት። አግብታለች እያላችሁ እያስወራችሁ እንጀሯን አትዝጉባት። ሺ ኢዝ ሲንግል ሌዲ ዩ አር ሲንግል ሌዲ ራይት? የስ ሺ ኢዝ ሲንግል ሌዲ። ስለዚህ ገበያዋን አትዝጉባት። ልጅቷን ገና ሳታገባ አግብታለች እያላችሁ ፋሲካን ከፈለጋችሁ አግብታለች ብላችሁ አውባት። ለምን እሷ መንገድ ላይ ናት። እኔ የምልሽ ከሀቢብ ጋር እርግጠኛ ነሽ ለጋብቻ ለትዳር እንደምትደርሱ? ማለት እኔ እንጃ እኔ አላውቅም። ልነግርሽ ነው ለህዝቡ። አግብታለች ተብሎ እንዲወራብሽ ከፈለግሽ ይወራብሻል። ከዛ ባል የሚባል ነገር ኖ ኧረ እኔ ካገባሁ ግጥም አድርጌ ግን አሁን መረጣ ላይ ነሽ፣ አልወሰንሽም። በሀቢብ ጉዳይ እርግጠኛ አይደለሽም። ሌላ እኔ አሁን ትዳር ላይ እስከዚህ ነኝ። እኔ አሁን ፎከስ ቢዝነስ ላይ ነው፣ ስራ ላይ ይሻላል። አዎ ግን ደግሞ ባል ደግሞ ህይወት ያጣፍጣል ማለት ነው። ባል ህይወትን ያጣፍጣል። ብር መፍጠር ብቻ ህይወት አያጣፍጥም። ምንም እኔ አግብቻ ይሁን አይ ይምራብኝ ማለት ግን እዚህ ላላችሁት አንድ መልዕክት አለኝ። ዜድን ተጠንቀቋት። የኔና የሀቢብን ፍቅር ያቆረፈደችው ዋናዋ እሷ ነች እና ፍቅራችሁ መሀል እንዳትገባ ክፍተት አትስጧት፣ ተጠንቀቋት። ረጁንም ካለባ ያስቀረቻት እሷ ናት። የምር አይታችኋል አይደል? ምን እንደምታደርግ ስራዋን አይታችኋል። ዜድን ሀቢብና ፋሲካ መሀል ያለውን ያንን የጋለ እሳት የሆነ ፍቅር ውሃ ደፋችበት። አንድ በሉ። ሁለተኛ ረጁ ድንግሏን አግብታለች ብላ እያስሏት ባለች ተሰጣት ነው፣ አቆረፈደችባት። ስለዚህ ዜድን ተጠንቀቋት እንላለን እህቶቻችን። ዳይጀር አይደለም ዳይጀር ዴንጀረስ ነው። ቢኬር
ነው ማለት ያለብሽ። ሻብዬ ነፃነታችንን ስላረጋገጥሽልን አንቺንም እናመሰግናለን። ይሄንንም ህዝብ እናመሰግናለን። ያለው ሲቹዌሽን ይሄ ነው። ፒፕል ሚ ኤንድ ፋሲካ ኦልሬዲ ኔጌቲቭ ኦር ፖዚቲቭ ነፃነን ለማለት ፖዚቲቭ ነው። ኔጌቲቭ ነው። አሁን ኤች አይ ቪ ሲመረመር ካለብሽ ፖዚቲቭ ነው የምትሆኚው፣ ከሌለብሽ ኔጌቲቭ። ስለዚህ እኛ ነፃነን ለማለት ከፈለግሽ ዊ አር ኔጌቲቭ ቢኖርም ማለት ትችያለሽ። እንዴት ቢኖርም ማለት ትችያለሽ ማለት ፍሪ ነው ያ ፍሪ ነው ፍጪ ግን አይ ዊ አር ኔጌቲቭ ያስቃል። ደስ ይላል። በቃ ይሁን ያለው ነገር ወዳችኋለሁ። ማለት እኮ እኛ መጥፎ ሰዎች ነን ማለት ነው። አልሰማሽም እንዴ ሀቡዬ? ረጁና ሳሪ እንግሊዝኛ መማር የምትፈልጉ ምዝገባ ጀምረዋል። እንግሊሽ ክላስ መስጠት ጀምረዋል። በሳምንት አንዴ እንግሊዝ መማር የምትፈልጉ ከኔና ከሳሪ ጋር ላይቭ ላይ ፈታ ማለት ትችላላችሁ። መሳደብ አይቻልም፣ እንግሊዝኛችንን ማጣጣል አይቻልም። ትክክል አይደለም ብላችሁ ካሰባችሁ በነፃነት እኔንም ሳሪን ይሄ እንግሊዝኛ ትክክል አይደለም መስተካከል አለበት ካላችሁ መማር ትችላለን። መማር ያላችሁ አስተማሪ ከሆናችሁ እናንተ ናችሁ የምታስተምሯቸው፣ እነሱ ዝም ብለው መማር። ይሄ ነው ህዝብን ማገልገል ማለት። እናንተ ባላችሁ እውቀት ህዝባችሁን እያገለገላችሁ ነው። ሰው ያለውን ነው የሚሰጠው። ያላችሁ እንግሊዝኛ እውቀት ነው። እንግሊዝኛ እውቀቱን ለህዝባችሁ ታካፍላላችሁ፣ ህዝባችሁን በእውቀታችሁ ታገለግላላችሁ ማለት ነው። ገባሽ? ስድብ እዚህ ውስጥ የሞላ ሰው ስድብ ይሰጣል አይደል? እዚህ ውስጥ እውቀት ያለው ሰው እውቀት ይሰጣል። አንቺና ሳሪቲ እንግሊዝኛ እውቀት ያላችሁ እውቀታችሁን ለህዝባችሁ ታካፍላላችሁ። ይሄ ምን ይባላል? ህዝብን በእውቀት ማገልገል ይባላል። ጉልበት ያለው ጉልበቱ ህዝቡን ያገለግላል። እውቀት ያለው በእውቀቱ ህዝቡን ያገለግላል። ጊዜ ያለው ገንዘብ ያለው በገንዘቡ። ይሄ ነው በቃ ኢትዮጵያዊነት ማለት። እርስ በርስ መተባበር፣ ማገዝ፣ በቋንቋችሁ አግዙ። ራይት ሰው መማር የምትፈልጉ ማናገር ትችላላችሁ። ቴንክ ዩ ሶ ማች ኤቭሪዋን ዊ ላቭ ዩ ሶ ማች ኦል ፋሚሊ ሀቢባ ፋሚሊ ኤቭሪባዲ ፋሚሊ ዊ ላቭ ዩ ሶ ማች ኤኒባዲ ኤኒ ፕሮብሌም ኤኒ ፕሮብሌም ኢንሻአላህ አላህ ከሰረ ኢንሻአላህ ሁሉ ፕሮብሌም ስራ ሰሞኑን ጀምራለሁ። ነገ ምናምን ጀምራለሁ። ነገ ከነገ ወዲያ ጀምራለሁ። አላቆምኩም። አይ ሰሞኑን እየገባሁ አልነበረም። አመለጣት ፋሲካ ጫጉላ ላይ አይደለች ብላ ዛሬ ምን ጭጉል ሊያርግሽ የተረጋገጠልኝ ስራ ላይ ግን አይደለችም። እኔ ራሱ አሳስባኝ ጠይቄያታለሁ። አሁን ሚ ዋን ዊክ 2 week not open my work because you are resting. Yeah, me like vacation, like I already me finish work. Shitty me coming shitty ቅባት ሁሉ ነገር አምጥተን አስተካክለን ሰሞኑን ጀምራለሁኝ። ቆንጆ ሽቲዎች መጥተዋል። አሳያችኋለሁ ስራ ስጀምር። ቴንክ ዩ ሶ ማች ኦል ፋሚሊ። ጎበዝ ረጅዬ በርቺ። እኔ ማር ስታመጪ ነይና ንገሪኝ እሺ? እነግርሻለሁ ሀቡዬ። ይመቻችሁላችሁ። ወዳችኋለሁ ፋሚሊ። ቻው። እንወድሻለን። ቻው። እሺ አሁን ወደ ኒያ ነው የሚለው። እሺ እኔም ልሂድ በቃ። ሀቢባዬ መልካም ቀን። እናመሰግናለን። እሺ እኔ ፍቅር እሺ ኒያ ፋውንዴሽን እንኳን ደህና መጣሽ እህቴ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ናችሁ? ሀቢባ ደህና ናችሁ? ጊዜ አይሻለኝ። ዛሬ እድል ገጥሞኛል። እንግዲህ አመሰግናለሁኝ በጣም ስለገባሁኝ። ዳይመንድን ከልብ አመሰግናለሁኝ። እኔ እንግዲህ ትንሽ የሆነ ነገር ፈልጌ ነው እርዳታችሁን። እርዳታችሁ ማለት ምንድን ነው? ኒያ ፋውንዴሽን ኦቲዝም ማዕከል በኦቲዝም ዙሪያ ይሰራል። ኦቲዝም ያለባቸው ልጆች ይደግፋል። አዲስ አበባ ነው የሚገኘው። ዘሚ ዩኑስ የመሰረተችው ለ23 ዓመት እየሰራን እንገኛለን። ይህ ማዕከል አሁን ግንባታ እየገነባ ይገኛል። በማዕከላችን ላይ 120 ልጆች አሉን። ግን ያ ግንባታ ሲያልቅ 500 ልጆችን ለመርዳት እየተንቀሳቀሰ ይገኛል። ዛሬ ግን በጣም አስቸኳይና እዚህ ባላችሁ ሰዎች ላይ እንድታግዙኝ የፈለኩት ኢትዮ ቴሌኮም
ሊንክ ሰጥቶናል። ሊንኩ ምንድነው? የዩቲዩብ ሊንክ የሰብስክራይብ በማድረግ 30 ብር የኢትዮ ቴሌኮምን ሊንክ 30 ብር ይሰጠናል። እናንተ ሰብስክራይብ ካደረጋችሁት ኢትዮ ቴሌኮም ለእኛ ነው ብሩን የሚያስገባው ማለት ነው። ለግንባታው ቀደም ብለን አብረን ስንሰራ ቆይተናል እና ዛሬ የሚያልቅ ለ30 ቀን ሰጥቶናል። ዛሬ የሚያልቅ እድል ነው እና እዚህ ላይ እንድትሳተፉልኝ የኢትዮ ቴሌኮምን የዩቲዩብ ሊንኩን ሰብስክራይብ ካረጋችሁ 30 ብር፣ የፌስቡክ እና ሌሎቹ ደግሞ አሁን ስለማይኖር ነው ሼር ነው። ግን ይቺን የኢትዮ ቴሌኮምን ሰብስክራይብ እንድታረጉልን እና ግንባታው እንግዲህ ፊኒሽንጉ ምንድነው ስትራክቸሩ አልቋል። ፊኒሽንጉን ለመስራት በዚህ ሊተባበረን ፈልጓል እና እዚህ ላይ እጃችሁን በሰብስክራይብ አግዙኝ ለማለት ነው የገባሁት። እንግዲህ ኦቲዝም ማዕከል በአዲስ አበባ ውስጥ የመጀመሪያው መስራች ወይዘሮ ዘሚኑስ እንግዲህ ፒክቸሩን እያያችሁት ከሆነ ካወቃችኋት ለ23 ዓመት እየሰራን ነው። ይህን ህንፃ ደግሞ ሰርተን ለልጆቻችን ለማበርከት እየሰራን ያለ ነው። የዛሬ 4 ዓመት ላይ በኮቪድ አልፋለች። ግን እሷ የመሰረተችውን ስራ እኛ ደግሞ አስቀጥለን እዚህ ደረጃ ላይ ስላለን በዚህ ላይ እንድታግዙን ነው። ሀቢባ ብዙ ጊዜ አይሻለሁ፣ ብዙ ጊዜ ትምህርትሽን እሰማለሁኝ፣ ያሉትን ነገሮች አመሰግናለሁኝ። በዚህ ላይ እንድታግዙኝ ነው። የኢትዮ ቴሌኮምን ይሄንን አሁን ምልክላችሁን ሼር ካረጋችሁ ሰብስክራይብ ብቻ ነው የምታደርጉት እና ከላይ ብዙ ሰው ይታየኛል። ዛሬ 5:59 ያልቃል። በዚህ ላይ እንድታግዙን ነው እንግዲህ በየቤቱ እየገባን እየተናገርን ስለሆነ ተሰምቻለሁኝ። ሀቢባ አሁን ሰምተንሻል። የዩቱብ ቻናሉን ስም እየጠየቁ ነው ኮመንት ላይ። ኢትዮ ቴሌኮም ነው የሚለው። ይሄው አሁን እየላኩት ነው። ኢትዮ ሊንክ እኮ ኮመንት ላይ እኮ ሊንክ አይሰራም እኮ ኮመንት ላይ ሊንክ አይሰራም። ባዮች ላይ ከተቀመጠ ወይም ደግሞ ስሙን ነው የምጽፊልን ዩቱብ ቻናል ስሙን። እሱን ነው የላኩት። እሷ ነው ስሟን ሌላ። እስቲ ድጋሚ ዩቱብ ቻናል ስሙን። እስካሁን ኮመንት ላይ አልወጣልንም ምንም። የጁጁ ጽፏለች። ኢትዮ ቴሌኮም የዩቲዩብ ቻናል ነው። አሚናም ጽፈዋለች። ይኸው ሁሉም እየጻፉ ነው። ኢትዮ ቴሌኮም ነው የሚለው። ኢትዮ ቴሌኮም ኢትዮ አንደርስክሮል ቴሌኮም ኢትዮ አንደርስክሮል ቴሌኮም ብላችሁ ዩቱብ ላይ ገብታችሁ ሰብስክራይብ አድርጉ። እናንተ በምታደርጉት ሰብስክሪፕሽን አንድ ሰብስክራይብ 30 ብር ነው አይደል? 30 ብር አንድ ሰብስክሪፕሽን እናገኛለን። አንድ ሰብስክሪፕሽን 30 ብር ያስገኛል። ለኒያ ፋውንዴሽን ኦቲዝም ያለባቸው ልጆችን ነው የሚያግዘው። ልጆችን የሚያሳድግ ድርጅት አይደል? ትክክል ነው። ልጆችን የሚያግዝ አሁን በኮሮና ነው የሞተችው። አውቃታለሁ። ኢንተርቪዋንም ዩቱብ ላይ አይቻለሁ። አውቃታለሁ። የእሱን እያስቀጠልን ነው። 120 ልጆች እኛ ጋር አሉን። 12 ልጆችን እኛው ቀጥረን እዚሁ እያሰራናቸው ነው። በሚችሉትና በሚፈልጉት ስራ ላይ ቀድሞ የነበረው ታስረው የነበሩትን ተፈተው ብዙ ስራ የተሰራበት ነው። በአንድ ልጇን የመሰረተችው ታውቋታላችሁ። እና ይሄ ደግሞ ቀጥሎ ወደ 500 ልጆችን ለመያዝ ኢትዮ ቴሌኮም ይህን እድል አመቻችቶልናል እና በዚህ ተባበሩ። እሺ፣ የኢትዮ ቴሌኮም ዩቱብ ቻናልን ሰብስክራይብ በማድረግ ኒያ ፋውንዴሽንን እናግዝ። ኒያ ፋውንዴሽን የቆመው ኦቲዝም ላለባቸው ልጆችን ሰፖርት የሚያደርግ በጎ አድራጎት ድርጅት ነው እና እናንተ አንድ ሰብስክራይብ ስታደርጉ ለእነሱ በአንድ ሰብስክራይብ 30 ብር ይሰጣቸዋል ኢትዮ ቴሌኮም። እናመሰግናለን በጣም። እኔ 5 ሰዓት ተኩል እስኪሆን ድረስ ደጋግሜ መሀል ላይ ይናገራለሁ ላይ ቤላ። እሺ አመሰግናለሁ በጣም በጣም ነው የምወድሽ። በደስታ እንደዚህ አይነት መልካም ነገሮችን ሳደርግ በደስታ እኔ ደስ እያለኝ በጣም አመሰግናለሁ። በጣም አመሰግናለሁ። አስወጪኝ ሽማ ማየሽ ቤተሰብ ቆይ አንዴ ላስተካክለው። ፎሎ አድርጓቸው። ሁሉንም እዚህ ጋር ያሉትን ፎሎ አድርጓቸው።
እንዳትረሺው። ሃኒ ፋሽንን ፎሎ በማድረግ ኳሊቲ ብራንድ ቦርሳዎችን ጊቭ አዌይ ትሰጣችኋለች። መግዛት የምትችሉ ትገዛላችሁ፣ ማትችሉ ጊቭ አዌይ ይሰጣችኋል። እና ሃኒ ፋሽንን ፎሎ አድርጉ። ፎሎ በደንብ ፎሎ ካረጋችኋት በነፃ ብራንድ ሃይ ኳሊቲ ቦርሳ እጣ ታወጣለች። እዚህ ቤት ጊቭ አዌይ ትሰጣችኋለች። እኔ ቀረኝ 40,000 ልገባ 40,000 ከገባው አወጣለሁ። አዎ ቃል በገባችልን መሰረት 40,000 ስታስገባት አሁን የቀራት 40,000 ለመግባት 4,500 ብቻ ነው። 40,000 ስትገባ ቦርሳ ብራንድ ቦርሳ ኳሊቲ ቦርሳ እጣ ታወጣልናለች። ሁላችሁም ፎሎ አድርጓት። አሜን የኔ ባካፕ አካውንቴ ነው። የኔ አካውንት በተደጋጋሚ 3 አካውንት ተዘግቶብኛል። እስካሁን አካውንት ሲዘጋብኝ የምቀጥልበት አካውንቴ ነው። ስለዚህ አሜንን ፎሎ አድርጉ። የኔ ባካፕ አካውንት ነው። ባካፕ አካውንት ማለት ለአደጋ ጊዜ የማስቀምጠው አካውንቴ ነው። ፎሎ አድርጉት አሜንን። እና ዶክተር ሀቢባ ቪዲዮ ፖስት ማደርግበት አካውንቴ ነው። ይህንን አካውንት ሀቢባ ሳይመንን ለላይቭ ነው የምጠቀመው። ዶክተር ሀቢባን ደግሞ ለቪዲዮ ነው የምጠቀመው። ገባችሁ? ያ ስንት ሰው ነው የቀረኝ? ስንት ሰው ነው የቀረኝ? እስቲ ምን ልትሆኝ? የኔ አካውንት ስንት ሰው ነው የቀረኝ? እኔ የሚያሳየ ሌላ ነው። አዎ የሚያሳየው እነካውና ፕሮፋይልሽን ስገባ ነው ለኔ የሚቀረው 500 ፎሎ። አዎ እኔ ተሳስቼ ነው 500 ያልኩት። ይቅርታ ደነገጥኩ። ይቅርታ በጣም እኔ ነኝ የተሳሳትኩት። 400 ፎሎ ብቻ ነው የሚቀርሽ። አሁን 400 ፎሎ 400 ሰው ፎሎ ካደረገሽ ዛሬ 40,000 ትገቢያለሽ። ከዛ ነገ ጣውን እናወጣዋለን። ኦኬ ሃኒዬ ሌትስ ጎ ፎሎ አድርጓት። እና ሊያ ጥበብ አዲስ ከመዳም ቤት የወጣች መዳም ቅመም እህታችሁ ናት። አዲስ ነው የጀመረችው ይሄንን ቢዝነስ። ሰፖርት አድርጓት። አይዞሽ እኛ እህቶችሽ አለንልሽ። አንቺ ቀደሚና እኛም እንመጣለን እኛም እንወጣለን በሏት። ፎሎ አድርጓት። የምትገኘው በአቡዳቢ ነው። ኦኬ የምትገኘው በአቡዳቢ ነው፣ ግን የትም ቦታ ትልካለች። እቃ የባህል ልብስ ትሸጣለች፣ ጌጣጌጦችን ትሸጣለች። እህታችሁን አበረታቷት። አንዲት የመዳም ቅመም እህታችሁ ከመዳም ቤት ስትወጣ አይዞሽ አለንልሽ በርቺ በሏት፣ አበረታቷት። ለእናንተ መንገድ ትሆናለች። እሷ ስትጎብዝ ስትበረታ ያየ ሌላውም አካል ይወጣል ማለት ነው። እድሜ ልካችሁን መዳም ቤት መሆን አይጠበቅባችሁ። ሜሴጅ እየላኩልኝ ስለሆነ እዚህ ጋር ስወጣ ወይ ዋትስአፕ ቁጥሬ ባዮ ላይ አለ እና በዛ አናግሩኝ። ዋትስአፕ ቁጥር ከመጣችሁ በዚህ መልስላችኋለሁ። ቁጥርሽን መሀል ላይ ተናገሪ። አማርኛ በእንግሊዝኛ ቁጥር እንዳትናገሪ ዋርኒንግ ይሰጣል። በአማርኛ ቁጥርሽን ጽፈሽ ወረቀት ላይ ማስቀምጠሽውን እዛ ዋትስአፕሽ ላይ የሚያይሽውን ቁጥርሽን ንገሪያት። 0566567580 ዋጋ መናገር ትችያለሽ? ዋጋ መናገር ትችያለሽ? ዋጋ በውስጥ ልንገር የሆነ ጥለት አይቼ በጣም ወድጀዋለሁ። እዚህ ላይ ግን ይኖርሽ አይኖርሽ አላውቅም። የወሎ ጥለት ነው የሚባል የሆነ ቆሻሻ ነገር የሚመስል በጣም የሚያምር ከለሩ የሆነ ግሬ ከለር አይደል ማለት? አዎ ተገበ ቂቤ የጠጣ የሚመስል አይነት ያበሻ ልብሳለሽ። እሱ ብሉ አይደለ እንዴ? ብሉ ነው። ፍሊተር ሆነ ፍሊተር ናሽ እሷ ብትለው ይሄን አይደለም። እኔ አውቀዋለሁ። ቂቤ የጠጣ የሚመስል የቆሸሸ የሚመስል አይደለም። አዎ ቂቤ የጠጣ ያረገ የሚመስል የቆሸሸ የሚመስል አለ። ያው ተሳካልኝ። ምንም አይነት ሁሉም ልብሶች ነጭ ናቸው። አይ ይሄ ላንቺ አይሆንም።
አይ ሰው ላይ ነው አይደል? ሌላ ሳይኝ ሊያና ሀኒ ቅራት ትላለች አይደለ? ሀቢ ሀቡዬ ደረጃ ሀበሻ ቀሚስ የለኝም ከሽፎን በስተቀር ግን ያ እሺ እስቲ ሌላ በጣም ያምራል። በደንብ ላይ ይሄ ማሬ ያና በቆይ ዙሪማ አይደለም በዛኛው ኦፖዚት ፒንክ ነገር አለ። ሁለተኛው ሼፕ ላይ ምንድነው? በፍላወር አሰርልኝ እስቲ ሲያምር በጣም ነው የሚያምረው። ዋው ራቅ በይ ትንሽ ማሪ ራሱ በጣም ያምራል። በጣም በጣም በቃ መስቀል የለም። እሺ 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 ቀዩ በአበባ የምን ቀይ እሱን በእጅ ለኔ ከሆነ እሱን ነው የምፈልገው። ፒንክ በቀይ በቃ እነሱ መቀነት አለው ይሄ ልክ እንደዚህ እንዳንቺ አለው አይደል? አዎ የእነዚህ መቀነቶች ናቸው። ይህን ከለር የአሁኑን በእንደዚህ ማሰራት ይችላሉ። ያምራል። እንደውም ሌላ ዲዛይን ይሆናል። እነሱን ላሳይሽ እዚህ ቀጭን ስለሆነ በእንደዚህ መቀነቶቹ አንቺ ባረግሽ እኮ
አመሰግናለሁ። 0566 56 75 80 ዋትስአፕ ላይ ውስጥ ትነግራችኋለች። በዋትስአፕ ጠይቋት፣ አበረታቷት። ነበርኩ እዚህ ገብቼ ነው ጎበዝ የሆንኩት። ይኸው አሁን ሰዎቿ እሷ መጀመሪያ አታወራም፣ ዝምተኛ ነበረች። አሁን ለመደ። ስለዚህ አንቺ መሆን አዲስ ስለሆንሽ ነው ትለምጃለሽ። ደግሞ በጣም ነው የምታምነው። የምፈራው በጣም ያስፈራል። ያው እንግዲህ ጊዜና ያው ያስፈራል። አይዞሽና ያለማመዱሻል። እሺ እሺ አቡዬ በጣም ናት። እሺ አዲስ የመዳም ቅመም እሺ ሀቡዬ ጠዋት የት አሉ? ኧረ ቆይ አንዷ ምን ብላ እንደምጽፍልኝ ልሻለሁ። ከዛ ፕሮፋይሏ ነው ያለው 50,000 ፎሎ መግባት ትፈልጋለች። ከ3,000 ተነስታ ከዛ ለኔ ማራ አልፈልግም ከ3,000 ምናምን አስነሳ 50,000 ለማድረስ ነው። ኢንቫይት አድርጊያታለሁ። ነይ ግቢ። ምን ለነገሩ ሲትራዘኝ ነው ፕራይቬት አካውንት እኮ ነኝ። ኦኬ ታውቂያለሽ። እኔ ደግሞ ድፍረቱ ገርሞኝ ነው። ፕራይቬት አካውንት የለም ጄት አይደለም እትይ አገኘኋት እኮ አገኘኋት እኮ ልጠራት ነበረ። በባዶ ሜዳ ከሆነች ሶፊ አልተግባባንም። ማሪ ለምንድን ነው የምትገባው? ምን ፈልጋ? አልስማማማ እኔ በእንደዚህ አይነት ነገር ዘቀዝቃት ነበረ። እንኳን ፋሎ ልናረጋት እናንትንን ፊልተር ማድረግ ጀምረናል። አቡዬ በጣም በቃ ዳሩኝ በጣም ዛሬ በሆዴ ቁጭ ብዬ መስፈርት መመዝገብ አለ አፍቃሪ ወይም አስተማሪ ታሪክ ያለው ካለ ይቅርታ ስራ ሊገባ ሜሪ እሺ፣ እንዴት ዋልሽ ማሪ? ብቻ በቃ ደስ ስላለኝ ንገራት፣ የልቤ ላውራ። ማሪ ምን ፈልጋ ነው? ታስተዋውቀው ነገር አለ? ቢዝነስ ነው? ኖ አቡዬ የሬስቶራንቱ ጉዳይ እንዴት ማሪ? ቆይ መልስ
ሪፖርት ህዝቡ ቃል በገባው ፋሽን ሀቡዬ ማስታወቂያ ስሪልኝ፣ መስፈርቱን ንገሪኝ። መዳም ቤት ሆኜ ለሞዴሬተር ሀቡዬ በውስጥ አውሩ፣ በውስጥ ለሞዴሬተሮቼ ቁጥራቸው ደፋር ማስታወቂያ በክፍያ ነው። በደንብ አስረግጬ ድጋሚ ደጋግሜ እነግራታለሁ። ማስታወቂያ ቢዝነሳችሁን ማስታወቅ የምትፈልጉ ሰዎች በቃ ታሰበስባለሁ፣ ምንም ሳይከፈለኝ አለቀ። ቢዝነስ ቤት በልቼ ከነዘር ማንዘሬ ከቤተሰቤ ከልጆቼ ተሰድቤ ነው እዚህ ጋር የደረስኩት። የታመመ ሰው ግን በነፃ እረዳለሁ። ይህ ቃል። ሰላም እህቴ፣ እንዴት ነሽ? እንዴት ዋልሽ? አድናቆቴንና የመልካም የእናቶች ቀን እድሜ ጤና ይስጥሽ። ከልቤ ብቻ ይሄንን አስተላልፍ። ሀገር ነው። ቆይ የእናቶች ቀን ነገር እና እዚህ ማርች ሆን አፍላናል። እኔ አሜሪካ ነኝ። እኔ አሜሪካ ኤኒዌይስ Here in Qatar we celebrate on March 21. March 21, it was Mother's Day in Qatar. I-22. Mother's Day, it was March 21. One day I celebrate Mother's Day and my daughter birthday. እኔ የምኖርበት ሀገር ሰንዴ ነው። Sunday, ሜይ 11 May 11 in your country. Yeah, where you live is the same as America. This is what Yeah. we are. I don't know that. Can you help me? Do you know? Yeah, they make fun of me. They make fun of each other. It doesn't matter how we're past. Okay, do not worry. It's just language. Yeah, it's ማህፀናችን ስንወጣ ማለት ነው። ከእናታችን ማህፀን ስንወጣ የፈለግነውን ቋንቋ መቅሰምና መረዳት ቢዩቲፉሊ ሀቡዬ ገባሽ አይደለ?